የህወሓትና የሻቢያ ጽምዶ በሚቃወሙ ጀነራሉ ላይ ሻቢያ ጥቃት ፈጸመ። ጥቃቱ የጀነራሉ መኖሪያ ቤት ያነጣጠረ ሲሆን የጀነራሉ መኖሪያ ቤት ሙሉ በሙሉ ወድሟል። ይህ ጥቃት የተፈጸመው በርካታ የሻቢያ ወታደሮች በሰፈሩበት አዲግራት ነው። በሌላ በኩል ህወሓት በበኩሉ አመሻሹን ባወጣው መግለጫ የፌዴራል ጦር ወደ ትግራይ ዘመቻ ሊያደርግብኝ ነው ሲል ከሷል። ጉዳዩን በዝርዝር የምናስደምጣችሁ ይሆናል። የቀድሞ የመከላከያ ሚኒስትር ዶክተር አብርሃም በላይ ለአቶ ገዱም ምላሽ ሰጡ። ዶክተር አብርሃም የኤርትራ ጦር እንዲወጣ ጥረት የተጀመረው ገና በጠዋቱ ነው ሲሉ የአቶ ገዱን አስተያየት አስተባብለዋል። አቶ ገዱንም ርካሽ የፖለቲካ ትርፍን የሚቃርሙ በማለት ዘልፈዋል። ትሰሙታላቸው። አቶ ጌታቸው ረዳ ተጸጸቱ። ጀነራል ታደሰ ወረደን የጥቂት ወታደራዊና ፖለቲካዊ ልሂቃን የግል ዘበኛ ሲሉ ዘልፏቸዋል። ጀነራሉ ላይ እርምጃ ባለመውሰዴ ይቆጨኛል ያሉት የጠቅላይ ሚኒስትሩ አማካሪ አስተዳደሩን ከውስጥ ለማፍረስ አሲረዋል ሲሉ ከሰዋል። ታዳምጡታላቸው። የሶማሊያው ፕሬዝደንት ሁለት እግር አለኝ ብለው ሁለት ዛፍ ላይ ለመውጣት እየሞከሩ ነው። ፕሬዝደንቱ ከአዲስ አበባም ከካይሮም ከሪያድም ድግስ መቃረምን የፖለቲካ ርዕያቸው አድርገውታል። ከሞቃዲሾ ዛሬ በተሰማ መረጃ የቪላ ሶማሊያ መንግስት በቀይ ባህር ጉዳይ ኢትዮጵያን ያገለለ አደገኛ ወታደራዊ ስምምነት ፈርሟል። ትሰሙታላቸው። ጤና ይስጥልኝ። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። የህወሓትና ሻቢያ ጽምዶን በሚቃወሙ ጀነራሎች ላይ ሻቢያ ጥቃት ፈጸመ። ጥቃቱ የጀነራሉ መኖሪያ ቤት ላይ ያነጣጠረ ሲሆን የጀነራሉ መኖሪያ ቤት ሙሉ ለሙሉ ወድሟል። ይህ ጥቃት የተፈጸመው በርካታ የሻቢያ ወታደሮች በሰፈሩበት አዲግራት ነው። በሌላ በኩል ህወሓት በበኩሉ አመሻሹን ባወጣው መግለጫ የፌዴራል ጦር ወደ ትግራይ ዘመቻ ሊያደርግብኝ ነው ሲል ከሷል። ጽምዶን በሚቃወሙ የትግራይ ተወላጅ ወታደራዊ መኮንኖች ላይ የሚፈጸመው ጥቃት ዛሬም ቀጥሏል። ከሳምንታት በፊት አንድ ከፍተኛ ጀነራል ጽምዶን በመቃወማቸው ለሳምንታት ታስረው እንደነበርም ይታወቃል። ዛሬ ደግሞ የሻቢያና ህወሓት ወታደራዊ ቅንጅትን አላምንበትም ያሉ አንድ ሌላ ጀነራል መኖሪያ ቤታቸው ላይ ጥቃት ተፈጽሟል። በትግራይ ክልል ሽሬ እንዳስላሴ ከተማ የሚገኘው የብርጋዴር ጀነራል ጀማል ወዲ ጎጀላ መኖሪያ ቤት በትናንትናው ዕለት በደረሰ የቃጠሎ አደጋ ሙሉ በሙሉ ወድሟል። ቃጠሎ በሌሊት የተከሰተ ሲሆን በቤት ውስጥ የነበረው ንብረት ሙሉ በሙሉ መውደሙ ተገልጿል። ስለ አደጋው መንስኤ እስካሁን በይፋ የተሰጠ መግለጫ ባይኖርም ምንጮች በቤት ውስጥ ተከማችቶ የነበረ ነዳጅ ለቃጠሎ መነሻ ሊሆን እንደሚችልም ጠቁመዋል። ይሁን እንጂ በተቃራኒው ድርጊቱን ሆነ ተብሎ የተፈጸመ ሊሆን እንደሚችል የሚጠረጥሩም አሉ። ብርጋዴር ጀነራል ጀማል በትግራይ ጦርነት ወቅት በከፍተኛ ወታደራዊ አመራርነት ያገለገሉ ሲሆን አሁን የት እንዳሉና ያሉበት ሁኔታ ምን እንደሆነ መረጃ ማግኘት አልተቻለም። የቤታቸው መቃጠል በከተማዋ ነዋሪዎችና በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ይህ በእንዲህ እንዳለ ህወሓት አመሻሹን መግለጫ አውጥቷል። በአማራና አፋር አዋሳኝ አካባቢዎች ትንኮሳ ፈጽሞ ከተመለሰ በኋላ ከፌዴራል መንግስት ጋር ያለምንም ቅድመ ሁኔታ ለመደራደር ዝግጁ ነኝ ያለው የህወሓት አሁን ደግሞ ከበባ ተፈጽሞብኛል ብሏል። ቡድኑ ማምሻውን ባወጣው መግለጫ ፌዴራል መንግስት አሁን ትግራይን ወደ ሌላ የደም አፋሳሽ ጦርነት ለማስገባት እየተንቀሳቀሰ ነው ሲል ከሷል። ይሁን እንጂ ራሱ ህወሓት በጠለምትና ራያ አካባቢዎች ላይ ከሰሞኑ ጥቃት የከፈተው ራሱ ሲሆን በድሮን ጥቃት ያጸፋ ምላሽ ሲሰጠው ወደ ኋላ ተመልሶ ለድርድር ዝግጁ ነኝ ብሏል። ህወሓት በኃይል እንደ ወልቃይት ያሉ አካባቢዎችን ለመቆጣጠር ከተንቀሳቀሰ በኋላ ለድርድር ዝግጁ ነኝ ቢልም በፌዴራል መንግስት በኩል አወንታዊ ምላሽ አላገኘም። ህወሓት ያቀረበው ያደራድሩኝ ጥሪ እንደ ከዚህ ቀደሙ በዲፕሎማቲክ ማህበረሰቡ ዘንድ ጆሮ አልተሰጠውም። በዛሬው መግለጫ በፕሪቶሪያው ስምምነት መሰረት ወደ ድርድር ለመግባት እንጂ ወደ ሌላ ደም አፋሳሽ ጦርነት ለመግባት ፍላጎት የለኝም ብሏል። ይሁን እንጂ በፌዴራል መንግስቱ በኩል የሚታየው ከበባና ወታደራዊ ዝግጅት ወደ ጦርነት የሚያስገባ መሆኑ ይታወቅልኝ ብሏል። የትግራይ ህዝብ መሪ ነኝ ያለው ህወሓት በፕሪቶሪያው ስምምነት ተግባራዊ እንዲሆን በተደጋጋሚ ያቀረበው ጥያቄ በዓለም አቀፉ ማህበረሰብ ዘንድ ጆሮ ዳባ መባሉን ገልጿል። ከሰሞነኛው ትንኮሳ በኋላ የተባበሩት መንግስታት፣ የአፍሪካ ህብረትና
አሜሪካ የሰጡት ማስጠንቀቂያ ጥሩ ጅምር ነው ያለው ህወሓት ዓለም አቀፉ ማህበረሰብም ሌላ ደም አፋሳሽ ጦርነት እንዳይከሰስ ተጨባጭ እርምጃ መውሰድ አለበት ሲል አሳስቧል። የፕሪቶሪያው ስምምነት እንዳይከበር ያደረገው ፌዴራል መንግስቱን የሚለው ህወሓት በተደጋጋሚ በፈጸማቸው ትንኮሳዎች ራሱን ስምምነቱን እንደጣሰው የገለጸ ነው። በዛሬው መግለጫ 40 በመቶ የሚሆነው የትግራይ ህገ መንግስታዊ ግዛትን ወሮ የኢትዮጵያ መንግስት ስምምነቱን እየጣሰ ነው ብሏል። በዚህም ዓለም አቀፉ ማህበረሰብ በህወሓት ላይ ያለውን አቋም ከመቀየር አልፎ እንደ ተራ ቡድን ችላው ያለው ነው። ህወሓት በፕሪቶሪያው ስምምነት የገባውን ግዴታ አፍርሶ አወዛጋቢ አካባቢዎችን በኃይል ለመቆጣጠር ከመንቀሳቀስ በተጨማሪ ከሻዕቢያ ጋር በጀመረው ቅንጅት የኢትዮጵያን ሉዓላዊነት እየተዳፈረ መሆኑ ተደጋግሞ ተነግሯል። የቀድሞ መከላከያ ሚኒስትር ዶክተር አብርሃም በላይ ለአቶ ገዱ አንዳርጋቸው ምላሽ ዘለፋ የተቀላቀለ ግብረ መልስ ሰጡ። ዶክተር አብርሃም የኤርትራ ጦር እንዲወጣ ጥረት የተጀመረው ገና በጠዋቱ ነው ሲሉ የአቶ ገዱን አስተያየት አስተባብሏል። አቶ ገዱንም ርካሽ የፖለቲካ ትርፍ የሚቃርሙ በማለት ዘልፏቸዋል። የጠቅላይ ሚኒስትሩ ቅርብ ሰው የኤርትራ ጦር በተቆጣጠረው የኢትዮጵያ ግዛትና በአቶ ገዱ አንዳርጋቸው ምስክርነት ላይ አነጋጋሪ ምላሽም ሰጥቷል። የቀድሞ መከላከያ ሚኒስትርና የአሁኑ መስኖና ቆላማ ሚኒስትሩ ዶክተር አብርሃም በላይ እውነትና ንጋት እያደር ይጠራል በሚል በይፋዊ ፌስቡክ ገጻቸው ባስተላለፉት መልእክት አቶ ገዱ አንዳርጋቸውንና ኤርትራን በጥብቅ ኮንነዋል። ሚኒስትሩ በመልእክታቸው ጥቅምት 24 2013 በህወሓት ቀስቃሽነት ለተጀመረው ጦርነት ህግ የማስከበር ዘመቻ የኤርትራ ጦር በወቅቱ ከተቆጣጠራቸው የትግራይ አካባቢዎች ለቆ እንዲወጣ ሰላማዊ ዲፕሎማሲያዊ ንግግሮች የተጀመሩት ገና በጠዋቱ እንደነበርም ገልጿል። ለዚህም በራሳቸው ገጽ ከ5 ዓመት በፊት ያጋሩትን የጠቅላይ ሚኒስትር አብይ አህመድ ወደ ሰመራ ተጉዘው ከኢሳያስ አፈወርቂ ጋር የመከሩበትን ጉዳይ አስታውሷል። የጠቅላይ ሚኒስትሩ ቅርብ ሰው አቶ ገዱ አንዳርጋቸውን ባለክሩ ባይናገሩም በእውነት ላይ ቢኮሩም ታሪክ የሚገልጠው ሀቅን ለመደበቅና ርካሽ ፖለቲካ ሸቀጥ ለመነገድ መሞከር አክሳሪ እንደሆነ የአደባባይ እውነት ነው ብለዋል። እንዲህም ሲሉ ያክላሉ። እውነታውን ለመግለጽ ብዙ ሳንሄድ በራሴ ገጽ በፈረንጆቹ አቆጣጠር ማርች 26 2001 የተለጠፈውን ማየት ይቻላል ሲሉ ገጻቸውን ጠቁመዋል። በመጨረሻም የኢትዮጵያን ሉዓላዊነትና ግዛታዊ አንድነት በማክበር ለዘላቂ የጋራ ሰላምና የጋራ ተጠቃሚነት እንዲሁም በአሰብ በኩል ኢትዮጵያ የባህር በር የምታገኝበትን መንገድ መምከርና ውይይት ይበጃል ሲሉ አሳስበዋል። አቶ ጌታቸው ረዳ ተጸጸቱ። ጀነራል ታደሰ ወረደን የጥቂት ወታደራዊና ፖለቲካዊ ልሂቃን የግል ዘበኛ ሲሉ ዘልፏቸዋል። ጀነራሉ ላይ እርምጃ ባለመውሰዴ ይቆጨኛል ያሉት የጠቅላይ ሚኒስትሩ አማካሪ አስተዳደሩን ከውስጥ ለማፍረስ አሲሯል ሲሉም ከሷል። አቶ ጌታቸው ረዳ በቀድሞ ምክትላቸው በአሁኑ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ላይ ጠንካራ ክስ አሰምተዋል። ጌታቸው በጀነራሉ ላይ ባሰሙት አዲስ ክስ ጊዜያዊ አስተዳደሩን ሽባ ለማድረግ የጥቂት ወታደራዊና ፖለቲካዊ ልሂቃን የግል ዘበኛ ሆኗል ሲሉ ወቅሰዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው አሁን በፕሬዝዳንትነት ቦታ ላይ የሚገኙትን ጀነራል ታደሰ ወረደን በከባድ ቃላት የወቀሱበትና የፖለቲካ ጉዞአቸውን የገመገሙበትን ጽሑፍ ይፋ ሆኗል። ጀነራል ታደሰ አስተዳደራቸውን ገዝግዘው ወደ አዲስ አበባ እንዲኮበልሉ እንዳደረጓቸው ያስታወሱት ጌታቸው ጸጸታቸውን በአደባባይ ገልጸዋል። ጌታቸው በአዲስ ፎርቹን ጋዜጣ ላይ ባስነበቡት አዲስ ጽሑፍ ጸጸታቸውን የገለጹ ሲሆን የክልሉ አስተዳደር አሽመድምደዋል ያላቸውን ጀነራል ታደሰን ከስልጣን ማንሳት ባለመቻላቸው ነው። ጌታቸው በጽሑፋቸው ታደሰ ወረደ ለስልጣናቸው ሲሉ ከጽንፈኞች ጋር ተባብረዋል፣ ክልሉንም ወደ ቀውስ መርቷል ሲሉ ወንጅለዋል። አቶ ጌታቸው በጽሑፋቸው ታደሰ ወረደ በጊዜ አስተዳደር ውስጥ የነበራቸውን ምክትልና የጸጥታ ኃላፊነት በመጠቀም አስተዳደሩን ከውስጥ ሲያፈርሱ እንደነበርም ገልጿል። ታደሰ ወረደ በምክትልነት በነበሩበት ወቅት የሲቪል አስተዳደሩን ከማጠናከር ይልቅ በህወሓት ውስጥ ካሉ ጽንፈኞች ጋር በመወገን አስተዳደሩን ሲያዳክሙ እንደነበርም ገልጿል። በትግል ወቅት የተገነባው የህወሓት ኃይል በጌታቸው አገላለጽ ቲዲኤፍ አሁን በታደሰ ወረደ መሪነት የጥቂት ወታደራዊና ፖለቲካዊ ልሂቃን የግል ዘበኛ ሆኗል ሲሉ ወቅሰዋል። በቅርቡ የታጠቁ ኃይሎች የፕሬዝደንቱን ቢሮ መክበባቸውንና ሚዲያዎችን መቆጣጠራቸው ታደሰ ወረደ ከታለመለት መስመር እንዳይወጣ ለማስፈራራት በከፍተኛ
አዛዦች የተቀነባበረ ድራማ ነው ብለውታል። ታደሰ ወረደ መሬትና ኢንቨስትመንትን የሚመሩ አካላትን እንዲቆጣጠሩ በተሰጣቸው ስልጣን በመጠቀም ራሳቸውን የቅርብ ዘመዶቻቸውን እያበለጸጉ ነው ሲሉ ከሰዋል። ክልሉ በህግና በሰላም እጦት እየታመሰ ባለበት ወቅት መሪዎቹ በዘረፋ ላይ ተጠምዷል ብለዋል። በቅርቡ በህፃናትና በሴቶች ላይ የታየው የረሃብና የክሳት ምስል የታደሰ ወረደ አስተዳደር ለህዝብ ደህንነት ደንታ እንደሌለው ማሳያ ነው ብለዋል። አስተዳደሩ የህዝብን ስቃይ ችላ በማለት በቤተ መንግስት ስልጣን ሽኩቻ ላይ ብቻ ትኩረት አድርጓል ሲሉ ወቅሷቸዋል። ከዚህ ባለፈም አቶ ጌታቸው እንደሚሉት ታደሰ ወረደ በጦርነት ወቅት ስልታዊ ስህተቶችን በመስራት በ10 ሺዎች የሚቆጠሩ ወጣቶችም በከንቱ እንዲረግፉ አድርገዋል። አሁን ደግሞ ያለምንም ራስን የመመርመር ሂደት ወደ ከፍተኛ የሲቪል ስልጣን መምጣታቸው የሞራል ቀውስ ነው ብለዋል። በቅርቡ በትግራይ ኃይሎችና በፌዴራል ሰራዊት መካከል የተከሰተው ግጭት የፌዴራል መንግስቱን ለማስገደድ የታለመ የቁማር ጨዋታ ነበር ያሉት ጌታቸው ውጤቱ ግን በረራዎችን ማቋረጥና ህዝቡን ለባሰ ጭንቀት መዳረግ ሆኗል ብለዋል። ታደሰ ወረደ በሌሎች ተገፍቼን የሚለው ሰበብ ኃላፊነትን ከመሸሽ የሚመነጭ ነው ሲሉ ደምድመዋል። የሶማሊያው ፕሬዝደንት ሁለት እግር አለኝ ብለው ሁለት ዛፍ ላይ ለመውጣት እየሞከሩ ነው። ፕሬዝደንቱ ከአዲስ አበባም ከካይሮም ከሪያድም ድግስ መቃረምን የፖለቲካ ርዕያቸው አድርገውታል። ከሞቃዲሾ በተሰማ መረጃ የቪላ ሶማሊያ መንግስት በቀይ ባህር ጉዳይ ኢትዮጵያን ያገለለ አደገኛ ወታደራዊ ስምምነት ፈርሟል። የሶማሊያው ፕሬዝደንት ሐሰን ሼክ መሐመድ የሚሰጧቸውን ውሳኔዎች መነጋገሪያነታቸው ቀጥሏል። ፕሬዝደንቱ አዲስ አበባ ሲመጡ እንደ ኢትዮጵያ ወዳጅ አስመራም ሆነ ካይሮ ሲጓዙ እንደ አየር ጸባዩ መሆኑን የሚመርጡ ሆነዋል። ከወራት በፊት ኢትዮጵያ በባህር በር ይገባታል ባሉበት አንደበታቸው ዛሬ ደግሞ ኢትዮጵያን ያገለለ የቀይ ባህር ስምምነት ፈርመዋል። ሶማሊያና ሳውዲ አረቢያ በቀይ ባህር ቀጠና ላይ ያለውን የጸጥታ ትብብር ለማስፋትና መረጋጋት ለማስፈን የሚያስችል የመከላከያና ወታደራዊ ስምምነት ሰኞ ዕለት መፈራረማቸውን የሶማሊያ መከላከያ ሚኒስቴር አስታውቋል ይላል የመግባቢያ ሰነዱ። በሪያድ የተፈረመው በሶማሊያ የመከላከያ ሚኒስትር አህመድ ሙአሊም ፊቅ እና በሳውዲ አቻቸው ልዑል ካሊድ ቢን ሰልማን መካከል እንደሆነም ይጠቅሳል። ምንም እንኳን የስምምነቱ ዝርዝር ጉዳዮች በይፋ ባይገለጹም ስምምነቱ በሁለቱ ሀገራት መካከል ያሉ የጋራ ወታደራዊና መከላከያ ፍላጎቶችን የሚያካትት መሆኑን ሚኒስቴሩ ገልጿል። የሶማሊያ መገናኛ ብዙሃን እንደዘገቡ ከሆነ ይህ ስምምነት በቀይ ባህርና በአፍሪካ ቀንድ አካባቢ እየጨመረ በመጣው የጂኦፖለቲካ ፉክክርና የባህር ላይ ደህንነት ስጋት ሳቢያ የተደረገ ስትራቴጂ አጋርነት ነው። ሶማሊያ የአየር ክልሏን ለመጠበቅና የግዛት አንድነቷን ለማስከበር ከወዳጅ ሀገራት የምታገኘውን ቴክኒካዊ ድጋፍ፣ ስልጠናና የወታደራዊ ቁሳቁስ አቅርቦት ለማሳደግ የምታደርገው ጥረት ውስጥ የሪያድ ሚና ከፍተኛ እንደሚሆንም ተገልጿል። የወታደራዊ ስምምነት የተፈረመው በሞቃዲሾና በሪያድ መካከል ያለው ግንኙነት በከፍተኛ ሁኔታ እያደገ በመጣበት ወቅት ነው። በተለይም ሶማሊያ ከተገንጣዩ የሶማሌላንድ ክልል ጋር በተያያዘ የሉዓላዊነት ስጋት ባለባት በዚህ ወቅት እንዲህ ያሉ ዓለም አቀፍ ወታደራዊ አጋርነቶች መፍጠሯ ለሀገሪቱ የጸጥታ ጥበቃ ትልቅ ትርጉም አለው ተብሏል። ሳውዲ አረቢያ በቀጠናው ያላትን ተጽዕኖ ለማጠናከር በምታደርገው ጥረት ውስጥ ሶማሊያ ቁልፍ አጋር ሆና የቀጠለች ሲሆን ስምምነቱ በቀይ ባህር ላይ የሚታየውን ወታደራዊ ፉክክር ይበልጥ ሊያቆመው እንደሚችል ይገመታል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።